ያውቃቸዋል። በችግር ይታወቃሉ ቤተሰቦች። ድሬዳዋ ላይ በችግር የትኛው አይነት የመንግስት እርዳታ አንደኛ የሚሰለፉት የኔ ቤተሰቦች ናቸው። አንደኛ የድሬዳዋ መንግስት የሆነ እርዳታ ሲረዳ አንደኛ የኔ ፋሚሊዎች ናቸው። በር ላይ ቀበሌ ብትሉ የሚሰለፉ እነሱ ናቸው። አንደኛ ፌስታላቸውን ይዘው ማዳበሪያቸውን ይዘው የሚሰለፉ የኔ ቤተሰቦች ናቸው። ምንም እንትን በቃ የችግር እንትን ሲነሳ ድሬዳዋ ላይ የኔ ቤተሰቦች ናቸው የሚታወቁት። አዎ እናቴ በየድግስ ቤቱ ወጥ ትሰራለች። አልሆነም፣ አልሞላላትም። አዎ አልሞላም። አባቴም የቀን ስራ ድንጋይ ምንም ይፈላልጣል። አሁን ጡረታ ከወጣ በኋላ የቀን ስራ ነው የሚሰራው፣ ግን አልሞላላቸውም። እኔ 5 ሳንቲም ለቤተሰቦች አልክም። እንግዲህ በእሷ ቤት ይረዱልኝ። ራሴ ነኝ ጥሪ ያቀረብኩትኝ እንድታስረጅልኝ ቤተሰቦቼ። ወገን ለመቼ ነው? ወገን ለመቼ ነው? ኢትዮጵያውያን የት ናችሁ? ኤርትራውያን የት ናችሁ? ልጄም ትምህርት ቤት እየተማረ አይደለም። በዚህ እድሜው ትምህርት ቤት ገብቶ በመማሪያው ሰዓት የትምህርት ቤት የሚከፍልለት አጥቶ እየተማረ አይደለም። እስቲችን ትንሽ በህይወትሽ አንድ ታሪክ ስሪ ለኔ። እቺን ስሪልኝ ምና ያፋ ጉሎ ትላንትና እኔን ባርኩኝ እዮዳብ ግን እንደዚህ ተጽዕኖ ፈጥረንብሃል። እኔና ቤታ እኔን ባርኩኝ ኮረኛ አትስጡ፣ እኔን ባርኩኝ። ገና አንተ ራሱ ኡበር መኪና ተከራይተህ ኡበር ስራ እንድትጀምር ነው የምናረግህ። ኡበር ነው ማስጀምራችሁ። በተለይ አሜሪካ ቁጭ ብላችሁ የምታለቃቅሱ ሰዎች ቀጥታ ወደ ኡበር ስራ። አሁን አንተ መኪና አስገዛሃለሁ። የልጅነት የፋናዬ ማለት ነው ጋይስ። ልጅ ሆኖ ራሱ አሉ በልጅነቱ ያኔ ገና ጉቶ ነው አሉ የሚሉት። አባቱ ራሱ ሲጠሩት ጉቶ ሲሉት ስታድግ ምን መሆን ነው የምትፈልገው ተብሎ ይጠይቁታል አሉ አባቱ። ድሮ ነው እኮ አገር ቤት ጉቶ። አባትየው ራሱ ጉቶ ነው የሚሉት ሲጠሩት። አባቴ ራሱ አባት ሲጠሩት ጉቶ ነው የሚሉት። እንዲህ እንኩቶ ሆኖ እንደሚቀር ያውቁ ነበር አባትየው። እንዲህ እንኩቶ የእድር ቤት ማማሰያ ጉቶ እኮ የእድር ቤት ማማሰያ ታውቃላችሁ? የእድር ቤት ማማሰያ በየድግሱ የሚገባ እሱ ማለት እኮ እሱ ነው። የሆነ የኔና የቤታ ወሬ ባለበት ሁላ ገብቶ ሲያማስል ታዩታላችሁ። የእድር ቤት ማማሰያ ማለት ጉቶ ነው። እና አባቱ አሉ በልጅነቱ ጉቶ አሉታሉ። ወሬ ነው የምነግራችሁ፣ ታሪክ አዳምጡ። ጉቶ ሲሉታሉ አቤት አላሉ። ከዛ እንደው ስታድግ ልጄ ትልቅ ደረጃ ስትደርስ ስታድግ ምን መሆን ነው የምትፈልገው አሉታሉ አባትየው እኮ ወይ ፓይለት፣ ኢንጂነር፣ ዶክተር ይለኛል ብለው ነው ሲሉት፣ እኔ ሳድግ እንደ ዮኒ ማኛ ታዋቂ አክቲቪስት ነው የምፈልገው። የልጅነት ህልሙ ነው። ማግኘትን መሆን የልጅነት ህልሙ ነው። የልጅነት ህልምክ ነው አይደል? አልሳካለክ። ይኸው 2 ፀጉር አወጣክ ዘንድሮ። ኢላማህም አላማህም ግብህም ታርጌትም ዮኒ ማኛን መሆን ነው። ከምታደርገው ሰንሰለት ከነገር ምንም አልሆንም። ይታደሉታል እንጂ አይታገሉትም ነው ጉቶ። አሁን ደግሞ አልሆን ሲለው ትራንስጀንደር አድርጎ ቤታዮ መሆን ይፈልጋል። ሆድክ ያንዲ ያለ ሆድክ የተነፋ ሆድክ ዮኒ እንኳን እኮ ፀጉር ምናምን ስኮምፓይሰስ ናይሰስ አድርጎ አታየውም እንዴ? ራስታ ፓሬ ሆኖብክ እኮ ነው የመጣው። ዮኒ እንኳን እናቴ ሸቀል አደረገ ፀጉሩን ምናምን። በቃ ሊያዳምጥክ አይችልም። በዛ ፊት እንዴት እንቀበልክ? ስብዕና ዜሮ። ጉቶ ወታቦ እንኩቶ። አንተማ ደንበኛ እንኩቶ እንኩሮ እኮ ነክ። ጭራሽ ትላንት ጥርሴን ሳልፍቅ ብለከኝ አስጠላኸኝ። በቃ አቅለሸለሽከኝ። ጥርሴን ሳልፍቅ ስትል ትላንትና አቤት እንዲሁ እንዴት ነው አቅፋ ከምትተኛው? ጥርስህን ሳትፍቅ ሚዲያ ላይ ከመጣክ እግዚአብሔር ያሳያችሁ። ጥርሱን ሳይፍቅ ሚዲያ ላይ ከመጣ ይሄ ሰውዬ አባቡክንማ መለጫጫትክን መድኃኒዓለም ነው የሚያውቀው።
የሆነ ነገር የሰራ ቅማልም ቅጫም የማያጣም አባቡክ ስር ህዝብ የሚያየውን ስንስቅ ስናወራ የሚታየውን ጥርስህን ሳትፍቅ ከተገሰጥክ አንተ ወታቦ አንተ እንኩቶ ያኛው ነገርማ በቃ ደግሞ ስኮምፓይሰስ ናይሰስ ይላል። ስኮምፓይሰስ ናይሰስ የታችኛውንማ በስማሚ ውስጡን ለቄስ ነው። የታችኛውንማ እሱ መድኃኒዓለም ይድረስላት። እንዲያች ሚስት ካሳዘነችኝ ያንተ ቢጤ ፋጉሎ ነች እንጂ እሷ ግም ለግም አብረሃዝ ግም እንደ ድር ቤት ማማሲያ ከየንትኑ ስራ አትጠፋም። የቤታ ስም ብቻ ይጠራ። ስታማስል አገኘሃለሁ። ጉቺ ይባል ስታማስል ተነቀሰኝ። አባቡክ ላይ ተነቀሰኝ። ከላይ አባቡክ ላይ ከላይ መግቢያው ላይ ከላይ ጉቺ ብለህ አባቡ ላይ ተነቀሰኝ። አዎ በቃ ይመስለኛል ሴትዮዋ ፍዝዝ ቅዝዝ ድንዝዝ ዝግም ብላባለች። ለነገሩ እሷ ራሱ 120 ኪሎ ማገላበጡ ራሱ እኮ አደንዝዟል። ጎቻ ጎቻ ያለ ተነቀሰኝ። ከላይ ቆጮ አድርገክ ጉቺ ብለህ ተነቀሰኝ። አንድ ደቆቆና ምን ጉድ ነክ። ቤታዬና እኔን በጣም ነው የምትወደናል። ምን እንደዚህ ያልክ እኮ እንደ ማስቲሽ እላያችን ላይ ከተውኳችሁ መድኃኒዓለም አይተወኝ። ይሄም ኩቶ ነው። ይሄ ቡቶ ወታቡ ፋጉሎ እንዲሁ የወንድ ለዛ እንኳን የሌለ እግዚአብሔር እንዴት ከሁሉ ይበድላል። ከጸባይ ቆርጦ ከቁመት ቆርጦ የ5 ቀኗን ጳጉሜ ነው እኮ ያንተ የምትመስለኝ። ጳጉሜ እንኳን የ6 ቀኑ እንደውም ረዘም ይላል። ማምሻም እድሜ ነው። አንተ እኮ የ5 ቀኑ ጳጉሜ ነው የምትመስለኝ። ጳጉሜ አሁን 5 እና 6 አለው አይደል? የ5 ቀኑ ጳጉሜ የምታክል ሰውዬ ልትሞት ነው እኛ ላይ። በቃ ኃይለኛ ፎንቃ ይዞካል። ኃይለኛ ሴትዮዋ ግን ምንም አይሰማትም። 50 ጊዜ ስሜን ስትጠራው ነው ወይስ የሆነ የሚወጋውን መርፌ ወቅት አደንዝዛሃታል? ዘግማ ነው እንጂ ሴትዮዋ ራሷ ጦስት እንቡሳሳችንን ይዘኪድ ጦስት እንቡሳሳችንን ቤታዮ 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 አይሰጋም አይሰጋም ቤታዮ አይሰጋም አይሰጋም። አንተ ራሱ ገና ኡበር አስጀምርሃለሁ። አንተ ራሱ ኡበር ትጀምራለህ። ግን ከኡበሩ በፊት እንደ ጓደኛ ከአንተ ራሱ ስትደንስ አባቡክን እናይባሃለን። እሷ ስትደንስ የልደቷ ቀን አባቧን አሳይታኔ ለአንተ መጀመሪያ አባቡክን ታሳየንና ከዛ ስራ እናስጀምራለን። ኡበር ትጀምራለህ አንተ። እያዳሜ ዘንድሮ ስራ አስጀምርሻለሁ። ምን አባህ እናድርግህ? ምንድን ነው የምትፈልግብን? ምን አድርጉ ነው የምትለን? ምንድን ነው የምትፈልገው? ጋለሞታዎች እንትኖች ምኖች እኛኑ ጋለሞታዎቹን ስትጠራ ነው ሰው እንኳን ቤትክ የሚገባልክ። ማንም አይገባልክም። የኢትዮጵያ ሕዝብና እንደው የኤርትራ ሕዝብ አቅለሽልሸካቸዋል። ልሽ ደኔማ እንዲሁ ድምፅህን የማንሰማበት የት እንሂድ? ድምፅህን የማንሰማበት ጉቺ ሄለን ሳይኮሎጂ፣ አንተም እሷም ሳይኮ ናችሁ። ሳይኮሎጂ ሳይሆን ሳይኮ ታውቃለህ። ማን አባቷ ይበራታል? ልቃሚ ልቅምቅም ምራጭ ሰው ምራጮች ማን? አንተንስ እሷንስ ማን ይፈራል? ማን አባቶች ሳይኮ ናችሁ። አንተም እሷም የአእምሮ ችግር አለባችሁ። የሆነ መድኃኒትማ በልጅነታችሁ ክትባት አምልጧችኋል። ከዛ ካለፈ በኋላ ከሀገር ስትወጡ አሜሪካና አውሮፓ ስትገቡ ተወጋችሁት። መድኃኒቱ ውስጣችሁ ገብቶ ሌላ ችግር ፈጠረ። እኛማ በነፃ ሳንከፍል አዘምረናታል። ዘምራለች አልኩክ። ስለኛ ዘምራለች። እንደ ኢትዮጵያ ብሔራዊ መዝሙር እጇን እንዲያደርጋን ያዘመርናት እኔና ቤታዬ ለ3 ሳምንት በየቀኑ ለ16 ሰዓት ስለኛ ዘምራለች። ለቤቱም ሙሉ ከስራ እየቀረች በገዛ ቤቷ አዘመርናት። ራሷ ቤት ላይ ጀግና ነን እኔና የሀገሬ ልጅ። የኔ ወርቅ ወደፊት፣ የሀገሬ ልጅ ወደፊት። እስኪ አንቺ እንደው ፍዝዝ ቅንዝዝ ድንዝዝ ብለሽ ላግኝሽ፣ አንቺን ነው የምቀጠቅጥሽ። የታባታችሁ ጀግና ነን ስላችሁ ድሬዎች፣ ሀረሮች፣ ጅጅጋ ከአዋሽ በታች በአጠቃላይ
እስኪ እኛን የሚጠላ ይምጣ። ምድረ ልጋጋም ሀረር ላይ የማትታወቂ ሴትዮ እኛ እኮ ላይ ድሬዳዋ ላይ ድረስ ያውቁናል እኮ ከላይ ከመነሻው እስከ መድረሻው። የቱ ቀን የድሬዳዋ ኬዝ መጥቶ አንቺ ቤት ሰው የድሬዳዋ ልጅ መሆንሽንም አናውቅኛ። ሀረር ላይ ነኝ ትያለሽ፣ እኛ አናውቅም። የት ነሽ? ቀላዳምባ ነሽ? ሸዋበር ነሽ? አራተኛ ነሽ? የት ነሽ? ሀረር ራሱ ነኛልሽን አመንሽ። እኔ ዝም ብዬ ሳስበው የመናዊ ትመስይኛለሽ። በጓሮ የገባችሁ ይላሉ አንዳንድ ሰዎች። አንቺ ራሱ በጓሮ ነው ድሬ የገባሽብን። አዎ ያው ድሬዳዋ እንትንም ስላለ ማለት ነው። አርመኖች አሉ፣ ግሪኮች አሉ፣ ጣሊያን፣ የመን ምናምን ስላለ እንደዛ ነው የገባሽብን። አንቺ ድሬዳዋ ልጅም አይደለሽም፣ ሀረርም አይደለሽም። ሳፓፓ ነው ብሏል ፈረንሳይ አይደለሽም። እኛ ድሬዎች እኮ ይኸውልሽ የድሬዳዋ ልጅ ቤታቸው በር ላይ እስከሚቀመጠው ጣሳ ጭምር እንተዋወቃለን። በራችን ላይ እስካለችው ጣሳ እግዚአብሔር ይመስገን በገዛ ቤትሽ እነ ቤታ ቤት 2 ወር ቅመምነት ሰርቻለሁ። አስባልንሽ ጋይስ ታስታውሳላችሁ? ለእኔና ለቤታ እኮ 3 ሳምንት ጸሎት እያደረገች ነበር የምትተኛው ስትጸልይ ለ16 ሰዓት ማለት ነው። እነ ቤታ ቤት እኮ 2 ወር ሰርቻለሁ። ጋሽ ዮናስ የሚያመጡት የጎንደሩ ማር ናፈቀኝ። አሁን ደግሞ የጋሽ ዮናስ ልጅ የምታዘንበው አንበሳ ናፈቀሽ፣ አዝንቢልኝ። ከዛ ሀገሬ ልጅ አላዘንብም ስትል እናቷን አገኘው የሚለውን የጉራጌ ዘፈን ጋብዤሻለሁ፣ ጨፍሪበት። እነ ጉቺ ቤት ነበር ቴሌቪዥን የማየዋለች። አዎ ከዛ እኔ እንደውም አንድ ቀን ያዘነብኩልሽ፣ አንድ ቀን እሷ ነች ስታዘንብልሽ የዋለችው። አታጣ ማርያም እየመጣች ስትበትንልሽ ስትሰጥሽ ይኖረች። እንደውም እሷን ተይና እኔን ቀጥቅጭ፣ የኔን ቤተሰብ አምጪና አስረጅልኝ። አስረጃቸው፣ ችግር ላይ ናቸው ቤተሰቦች። እኔ ይኸው እየነገርኩሽ ነው፣ በጣም ችግር ላይ ናቸው። እኔ ቤተሰብ አልረዳም። ሰርተው ይብሉ፣ ለምንድን ነው የምረዳቸው? የሀገር ጎረምሳ ወጥቶ ይስራ፣ አልሰጥም፣ አልረዳም። አምጪና የበደልኳቸውን በደል ህዝብም አህዛብም እየሰማ አዎ እንደው አንቺ እኔን ቤተሰቦች አምጪ። እንዴት አይነት አራዳ ወንድሞች እንዳሉ ገልብጠን ነው የምንበላሽ። ገልብጠን እንዲያለቀሱ ተርበን ተጠምተን እያሉ አምጪ ቤተሰቦቼ፣ ልቀቄ ቤታን፣ የኔን አምጪ። ምን ጉድ ነች እቺ ሴትዮ! እንደዚህ አድርገሽ እንድትታነቂ ነው የማያደርግሽ። በጣም ነው እንደ የምትታነቀው። የድሬ ልጆች እኮ ነን እኛ፣ የድሬዳዋ ልጆች። እኔም ብርቱ ላይ ገንደ ቆሬ፣ እሷ ሳቢያ ማን እንደታነቀው ነው የምንታነቀው። ማን እንደታነቀው እንደው እኔ ግን አንዳንድ ሰው እርምም የላችሁ እንዴ? እርም የሚባል ነገር የለሽም ወይ? የለሽም ወይ? እንዲህ ያልሽም ጆከር የሚባል ሰውዬ እንዳገቢ ብሏታል። ጊዜ እሰጣታለሁ። እድሜ ዘላለሜን አልገባም አንቺ ቤት። ጆከር ብሎኝም ከቀረው ወንድም አለ መከታዬ እንጂ ኦካዬ ስልህ የልቤ አይሞላልኝ፣ የልቤ አይሞላልኝ። እስኪ አጨብጭቡ። መከታዬ ስልህ የልቤ አይሞላልኝ፣ የልቤ አይሞላልኝ። ወንድም አለማልኩክ የልቤ ይሙላልኝ። እህቶቹን ስነኪ እኮ ነው እርግጥ ያደረገሽ እበትር ምጥምጥ። እኛን ስነኪ እኮ ነው ቂጥሽን ገልብጦ የዘቃዘቀሽ። ደፋ ጆከር ብሏት እዛ ቤት አዎ ብሎኛል። እዛች ቤት ባይሽ አንቺን ነው ዘቅዝቅ የምቀጠቅጥሽ ብሎኛል። እንግዲህ ምን ትሆኝ? ወንድም መከታ ነው። ከወንድም በላይ ምን አለ? ወንድም መከታ ነው። ወንድም እንዳትሄዱ ካለ አንሄድም። ወንድም እያለች ቤታ የዘፈነችውን ያን ዘፈን ጋብዙልኝ። ወንድም መከታ ነው። ምን ታመቻለሽ? እዚሁ ሚዲያ ላይ ታጓሪያለሽ፣ ትሳደቢያለሽ፣ ትጮያለሽ። አለቀ። ምድር ላይ እየወረደ ምን ታመጫለሽ? አንቺ እኮ የዛሬ ስንት ጊዜ መልዕክቱን ላይ ያስተላለፍሽ ሰው እኮ ነሽ። የአንቺን መልዕክት የሚያዳምጥም የድሬዳዋ ህዝብ የለም። መቼ ነው የምመጪው? እየጠበቅንሽ ነው እኮ የሚሉን የድሬ ልጆች። ቀለኛ ነሽ በእናትሽ። ማንሽ ምንድነሽ? ማንም አያውቅሽም። በ13 ዓመትሽ ከሀገር የወጣሽ ሴትዮኛ በ28 በ29 ዓመታችን ነው ድሬዳዋ ለቀን የወጣ ነው። ህዝብ አዳሙ ያቀናል ከላይ እስከታች ኮተታ። የድሬዳዋ ልጆች በአጠቃላይ እቺ ሴትዮ
ሆን ብላ እኔና ቤታ ከሚዲያ እንድንጠፋላት ደስ የሚለው 5 ሳንቲም ሳንከፍልሽ ስሙን ሳንሰጥሽ ስለኛ አስወርተንሻል። እኔማ ሙዚቃ ሁላ እኮ ተከፍቶልኛል። ታስታውሳላችሁ? የኔ የሚለው አስተዋይ ናት ርቆ አሳቢ ዘመድ አዝማዱን ሰብሳቢ እየተባለ ተዘምሮልናል እኮ እኛ አዘምረንሻል። እንደ ኢትዮጵያ ብሔራዊ መዝሙር እኮ እንደዚህ ብለሽ እኮ ነው የዘመርሽልን። አጨብጭቡ ጉቺን ባርኩልኝ እያለሽ ምን አባሽ ታመጫለሽ? ኮተታ ከትላንትናውን ትንሽ ትሻሻያለሽ ብለን የአየር ሰዓት ሰጠንሽ። ጭራሽ እየቆየሽ ታገነቢያለሽ። እየቆየሽ ታንተ ምን ታለ እየቆየሽ ታንተ ምን ታለ በቃ እኔ ጆከር እንዳትሄጂ ብሎኛል። ታንቀሽ ሙቺ እስኪ ምን ታመጫለሽ? ጆካ እንዳትሄጂ እዛች ሴትዮ ቤት ደግሜ ባይሽ አንቺን ነው የምዘቀዝቅሽ አለኝ። ወንድሜ እንዲቀየመኝ አልፈልግም በመጀመሪያ። ሲቀጥል ደግሞ በወንድምነቱ ከቀረ ደግሞ ፎቶን ይዘቅዝቆ እንዲሰድበኝ አልፈልግም፣ እፈራለሁኝ። እሺ ለዛ ቤትሽ አልመጣም። አንቺ ቆጣሪ አፍ አልመጣም ቤትሽ። ታንቀሽ ሙቺ፣ ልጋግሽን ጎትቺ፣ አልቅሺ፣ ተንሰቅሰቂ። ቤተሰብ አይደለም ህዝብ አዳሙ ከድሬዳዋ ሰብስበሽ ይዘሽ ነኝ። ሌባ ነች በይ፣ ሰርቃለች በይ፣ ታንቃለች በይ፣ ሸርሙጣለች በይ፣ ሁሉንም ያልሽን ሁላ ነኝ። ፋይናሊ ኢኳል 0። በቃ ተወደናል ተወደናል። ቤታ ከሌለች ባዶ፣ ቤታ ከሌለች ባዶ። ታንቃሽ ሙቺ እንደ ሀሳብ ተጋቡ፣ እንደ ሀሳብ ጉቶና እጅ የኖርዌዋ ተጋቡ። ለምን አትጋቡም? እንደ ሀሳብ ብትጋቡልን። ጉቶም በትዳሩ ደስተኛ አይደለም። ጉቶ በትዳሩ ደስተኛ አይደለም። 48 ሰዓት ነው ጉቺ 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 ይላል። ብቻ እስክሮል ሳረጉላ ጉቺ ሲል ነው የማየው። እስክሮል ጉቺ እስክሮል ቤታ ተጋቡ። አንቺም ትዳርሽን ከበተንሽ ብዙ ዘመንሽ ነው። እንደ መቼም ትዳር ያለው ሰው እኛ አሁን 34 ሰዓት እኔ አሁን 24ቱ ያልቅብኛል። ፍቅሮች ያልቅብኛል። 24 ሰዓቱ እልቅ ይልብኛል። ከዛ ከነገ በደራለሁ። እግዚአብሔር ያሳያችሁ። የቀኑ አልቆብኝ 24 ሰዓቱ ከዛ ሲያልቅብኝ ከነገ ተበድሬ ነው 34 ሰዓት እዚህ ጋር የምቀመጠው። ገባችሁ ፍቅሮቼ? ከነገ ተበድሬ። ስለዚህ ትዳር ስለሌለኝ ወይ ፍሬንድም ባልም ምንም የለኝም ለጊዜው። ኢንሻአላህ ሾካኪት እየሳቂ ምናልባት ወደፊት ከመጣ አቆማለሁ። አሁን ማንም ስለሌለ እግሬን ሰቅዬ እንደ 9 ብር አህያ ስፈልግ ተገልብጬ ተኛለሁ። ስነሳ እዚሁ ጋር 24 ሰዓት አለው ፍቅሮቼ። እና አንቺ ደግሞ ሳይሽ 16 ሰዓት ላይ የምትገሰችው ትዳር የለሽም እንደኔ። ለምን አትጋቡ? ተጋቡ ከጉቶ ጋር፣ ከዚህ ወታቦ እንኩቶ ጋር አብራችሁ ተጋቡና ቁጭ ብላችሁ አብራችሁ ለሁለት ለምን አቀጠቅጡንም? ጎን ለጎን አንቺና የእንኩቶ። አንቺም ጥሩ ቆጣሪ አፍነሽ፣ እሱም ደህና ገደል አፍ ነው። የሚስትክን ግን እንደኔና እንደ ቤታ ጥንቅቅ አድርገህ የሚስትክን ስም ታውቀዋለህ? አንተ የልጅነት ህልምህን ተነጥቀህ እኮ ነው። ዮኒ ማኛ የምትባል ሰውዬ አድርሱልኝ። ዮኒ ማኛ የምትባል ሰውዬ የጉቶን የልጅነት ህልሙን የነጠቅ አንተ ነህ። ከልጅነቱ አባቱ ገና ታች ሆኖ ድክ ሲል ወደፊት ብሎ ነው። ያኔ እኮ ያውም እኮ ዮኒ እኮ አይታወቅም እኮ ገና። ታውቃላችሁ 7-8 ዓመት ጉቶ ዮኒን በእድሜ ይበልጠዋል። ዮኒዬ እኮ አንድ ፍሬ ልጅ እኮ ነው። አንድ ፍሬ ልጅ ነው። ነገር ነው እንዲህ እንትን ያደረገው። ዮኒ እኮ አንድ ፍሬ ልጅ ነው። ጉቶ እንክት አድርጎ ዮኒን 7 ዓመት ይበልጠዋል። ዓለምም አፍሪካም ያውቃል። ዮኒ ፖለቲካውም ነገሩም ነው እንደዚህ ሰውነቱን እንትን አድርጎ ትልቅ ሰው የመሰለው እንጂ 7-8 ዓመት እንክት አድርጎ ጉቶ ይበልጠዋል ዮኒ።
የእውነቴን ነው የምላችሁ። ዮኒ ትንሽዬ ልጅ ነው ገና በምዕናቡ ስሎ ነው እኮ በምዕናቡ ሰው በምዕናቡ ይስላል። አባትየው በልጅነቱ ሲጠይቁት በምዕናቡ ዮኒ የሚባል በጭንቅላቱ በጣም ለቲክታክ ፕላትፎርምም ለዩቲዩብም ከባድ የሆነ የዚህ ሁሉ የሚዲያ ንጉስ ይፈጠራል። እንኩቶ ብሎ እግዚአብሔር ነገረው ለእንኩቶ ማለት ነው። ስማኝ እንኩቶ አለው። ለሊት ተኝቶ እንኩቶ ማለት ነው። ወደፊት ዮኒ ማኛ የሚባል ታዋቂ የሚዲያ ሰው ይነግሳል። እና አንተ ለአቅመ አዳም በደረስክ ሰዓት አላማህም ኢላማህም ግብህም ሁሉ ጭምር እግዚአብሔር ነው ቆይ መልእክት የሚነግረው ይህንን ታዋቂ የሚዲያ ሰው መሆን ነው። ሆኖም አይሳካም። አይሳካም ብሎታል። ያን እግዚአብሔር አይሳካም ምን አልሰማም። እንኩቶ አልሰማም። አይሳካም የምትለውን ፓርት ስላልሰማ አባቱ ቴንኪ ፍቅሮቼ፣ ቤቱን የምትባርኩ ቴንኪ ፍቅሮቼ። አባቱ አይሳካም ሲሉት እንኩቶ አልሰማም። እግዚአብሔር አይሳካም ሲለው እንኩቶ አልሰማም። በኋላ አባቱ ይጠይቁታል። ታውቃላችሁ እንኩቶ አልተማረም። ፕሮፌሰር ነኝ፣ ኦርኬስትራ ነኝ፣ ዙጲ ነኝ፣ ጅኒ ነኝ፣ ናይሰስ ነኝ፣ እስካንት ነኝ ይላል። ምንም አይደለም። ምንም ነገር አይደለም። በቃ ምንም ነገር። አባትየው ከዕለታት አንድ ቀን ይጠይቁታል። እንኩቶ ይሉታል። አባቱን ሲጠሩ ባይዘው እንኩቶ ነው የሚሉት። እንኩቶ ይሉታል አባቱ ጀማ የጉቶ የጉቶ አባት ከዕለታት አንድ ቀን እንኩቶ ሲሉት ጉቶን አቤት ይላል። እንደው ለወደፊት በህይወት ስትኖር ምንድን ነው መሆን የምትፈልገው ልጄ ብለው ይጠይቁታል። እንኩቶ አይኑን ገለጥ አድርጎ ወደ ላይ አባቱን በስስት እያያቸው በስስት አባቱን አይናቸውን እያያቸው አንድ ለምድርም ለሰማይም የከበደ ህዝቡንም አህዛቡንም የሚያንቀጠቅጥ ታላቅ የሶሻል ሚዲያ ንጉስ ዮኒ ማኛ የሚባል ወጣት ይፈጠራል ብሎኛል ፈጣሪ ያለ። ያኔ ዮኒ እንግዲህ አልተፈጠረም። እንኩቶ ይሄን አባቱ ሲጠይቁት ዮኒ አልተወለደም ገና። እንደ ራእይ ነው በራእይ ታይቶት ነው። ከየት አካባቢ ነው እንኩቶ ይሉታል አባቱ። ይሄ ልጅ የሚመጣው ከየት አካባቢ ነው ይሄ ንጉስ ሲሉት ከሸገር ከአዲስ አበባ ከመሀል አዲስ አበባ ነው የሚመጣው ተብያለው ይላል። እንግዲህ ፈጣሪ ነገረውን ማለት ነው ለእንኩቶ። የልጅነት ህልሜም ታዋቂም ከሆንኩ በኋላ ወደ አሜሪካም ከሄድኩኝ በኋላ በህይወት ዘመኔ ሁሉ ምኞቴ እሱን መሆን ነው ብሎ ለአባትየው እንኩቶ ይናገራል። አባትህን አልሰማሃቸውም እንኩቶ። አባትህ ያንኑ ቀን ነግረውካል። ሶሻል ሚዲያው ላይ አንድ ንጉስ ነው ያለው። የወንዱ ንጉስ ዮኒ ማኛ ከሴቷ ንግስት ቤትኤል ዮናስ ትባላለች። እባክህ አትድከም ብለው ካለ አባትህ ያንቅ በራስህ ሰዓት ራስህን አቆላምጠቅ። አንዴ ንጉስ እዮዳብ ትላለህ፣ አንዴ ፕሮፌሰር እዮዳብ፣ አንዴ ማሬ እዮዳብ፣ አንዴ ጂኒ እዮዳብ፣ አንዴ ስኮምፓይሰስ እዮዳብ። አልተሳካም። አሁን ጥምድ አድርገህ እንኩቶ ነህ አንተ። እንኩቶ ታውቃለህ? እንኩቶ ማለት አንተ ነህ። ትላንትማ ጥርሴን አልፋኩም ካልክ በኋላ እንደው ህይወቴ ሁላ ነው የጨለመው። እንደው ከአንተ ጋር ባልመላለስ ራሱ ጥርሱን ከማይፍቅ ሰው ጋር ምን ታወራላችሁ? አቤት 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 አቤት! ጥርሴን አልፋኩም። የታችኛውንስ ፍቃከዋል? የታችኛው ተፍቋል? እንኩቶ የታችኛውን እንደው ምን አረከው? መላመላ አረከው ወይ ቁጥርጥር ሰራኸው ወይ ሹሩባ 7 ቦታ ግልብጥ ሰራኸው? ምን አደረከው?
ጥርሴን አልፋኩም ብለህ በኮንፊደንስ አወራክ ለህዝቡ። በአንተ ቤት እኮ ሴት አላማልልም ልትል ነው። ምን ያገናኘዋል? ጥርስ አለመፋቅና ሴትን አለማማለል ምን ያገበ? ሲጀምር በአንተ የምትማልል ማነች? ማነች በአንተ የምትማልል? ያቺ ሴትዮም እኮ ሚዲያ ሆኖባት ወጥታ ልናገር እንደው አትናገር አትጋገር ነገር ሆኖባት ነው እንጂ ህይወት ዘመኗን ሁሉ እየረገመች ነው የምትኖረው። አንተን ያገኘችበትን ቀን ከአንተ የተዋወቀችበትን ቀን በህይወት ዘመኗ ሁሉ የሚጸጽታት ቀን እንደሆነ ግልጽ ነው፣ ግልጽ ነው። ሴት ስትሳደቡ ለክ፣ ሴት ስታንጓጥጡ ለክ፣ ከዛ ያቺን 2 በርሜል የምታህል ሴትዮ ተሸክመት አድራለክ። ሴት ስታንጓጥጡ ለክ፣ ልቃሚ ለቃቃሚ፣ የሰው ምራጭ፣ የሰው ጳጉሜ፣ የቤታን ጦስ ጥንቡሳ ሲዘጊድ። አዎ እኔ እንደ ሀሳብ ከዚች ኖርዌይ ካለችዋ ሴትዮ ጋር ተጋቡ። ለምን አትጋቡ? እኔ ተጋቡ ብያቸዋለሁ። ሁለታችሁ ተጋቡ። ለምን ደግሞ አትጋቡት? አምሯል ሰርጋቸው፣ አምሯል ሰርጋቸው፣ አምሯል ሰርጋቸው፣ ረጅም ይሁን የሶሻል ሚዲያ ቆይታቸው እንላለን እኛ። ተጋቡ። አዎ ማች ታረጋላችሁ። እሷ ቆጣሪ አፍ፣ አንተ ገደል አፍ። በደንብ ነው ማች የምታደርጉት። ሁለታችሁ መጋባት አለባችሁ። ሁለታችሁ በጌም በኩል ተገሳስጣችሁ ወሬ እያወራችሁ ማየት አለብን። የሀገሬ ልጅ ጦስ ጥንቡሳሷን ይዛችሁ ሂዱ። በቃ አለቀ። እናንተ ለመሆኑ ወይዘሮ ቤት ታዩዋለሽ። ባርኮቱ ምርቃቱ እንደቀጠለ ነው። እየተባረክሽ ነው። እንዴት ነው? ትላንትና ከልቤ ነው እግዚአብሔር መድኃኒዓለም በሚያውቀው የቁልቢው ገብርኤል በሚያውቀው የመረኩሽ። ያየሽ ውደድሽ። አሁን ቃልሽ ይሰማ፣ ያየሽ ይደንግጥ። ማንኛውንም ኢትዮጵያዊ ከፈለጉ እህቷም ተገኘች ብለው ያምጡ። ትሰምኛለሽ አይደል? ከዚህ ወዲህ እህቴ አይደለችም አጣሩልኛል። ይረዳ። የኢትዮጵያ ሕዝብ በዚህ ኑሮ ውድነት ግራ ገብቶታል። ማንም ይምጣ ይረዳ። አለቅ ናቸው አይደሉም? የኔንም ይዘሽልኝ ነይ። እርጃቸው፣ እርጃቸው። እኔ ረድቼ አላውቅም። ራሴ እየነገርኩሽ ነው። እርጂ አሉ ወንድሞቼ። አዎ አምጪና እርጃቸው። እንዴት አይነት አራዳ ወንድሞች እንዳሉ ይላሳይሽ። ላጥም ሽክ አድርገው እየረድታን አታቀብለው እንደማረዳቸው ይነግሩሻል። አለቀ። ወንድሞቼን ሰፖርት፣ እናቴን፣ ልጄን ራሱ አምጪው። ይምጣ ይምጣ። ተቸግረዋል። እንደውም የአባቱ ዘሮች ብዙ ናቸው፣ ይረዱታል። አምጪ አምጪ ብዬሻለሁ። ዘንድሮ ቀን ልቃሚ ለቃቃሚ ንፍጣም ትያለሽ። ደግሞ ከአንቺ ወዲህ ንፍጣም እበትር ምጥምጥ ማናባሽ ይፈራሻል። እና ክብርሽ ብለን እንጂ እኛም የድሬዳዋ ልጆች እኮ መሀል ገንደ ቆሬ እናቀምስሻለን። ትቀምሻለሽ። አለቀ። ምን ታመጫለሽ? አንቺ ብታመጭ እኮ የዛሬ ስንት ወር እኮ አልቀሰሻል። ህዝቡንም አህዛቡንም ልታስነሺ። የቲክቶክ ማህበረሰብ ባይዘው አትድከም እንጂ ኢነርጂሽን አጨርሺ። 3 ሳምንት ነው። በጣም ሩቅ ከሄደ በመሀሉ ከባድ አጀንዳ ይመጣና አንቺም ትረሻለሽ፣ እኛም እንረሳለን። አለቀ። አዝንቡልኝ ነው፣ አናዘንብም። በቃ በነፃ አገልግሎት ሰተሽናል። ያገለገልሽበትን ደግሞ ከፈልን። አንቺ አልጠየቅሽንም፣ ግን እኛ የድሬዳዋ ልጆች ስለሆንን እኔ የሚያገሬም ልጅ ሸም ይዞን ከፈል ላገለገልሽበት 16 ሰዓት በየቀኑ ለ3 ሳምንት በየቀኑ ከስራ እየቀረሽ 16 ሰዓት ሙሉ ለእኛ እንደ ብሔራዊ መዝሙር ለዘመርሽበት ከፈልን። በቃ አሁን ደግሞ ሸም ትክፈልሽ። ተራው የሸም ነው። እኛ ልናዳምጥሽም አንችልም። ጦስ ጥንቡሳሳችን ይዘሽ እንጂ። አዎ ይሄው ነው ያለው ነገር። አንተኛው ጊፍት ጠሮብሃል። ባርኩኝ፣ ቁረኝ አትስቱ፣ ባርኩኝ ይላል። ተጋቡ። እሷም ባርኩኝ እያለች ነው። ካልከፈላችሁ አገቡም እያለች ነው። አንተም ትላንት ገዝት ላይ ለመግባት ጋላክሲ እየጠየቅ ነው። ተጋቡ። የኔ ምክር ነው። ሁለታችሁ ተጋቡና አንተ ቤት ገዝት ላይ መግባት ህዝቡ እንደሚፈልግ በምን እርግጠኛ ነኝ? ሞቲቭ አድርጋ ይሄ ህዝብ አንተ ቤት ለመግባት ፍላጎት እንዳለው ግን እርግጠኛ ነህ? ጋላክሲ ይላል ደግሞ። ጋላክሲ ስጡኝ። ጋላክሲ ካላችሁ ለእኛ ስጡ። የምን አባ ጋላክሲ ነው? እንዲሁ እንደ ባዶ ቤት አስተጋብጠክ ብቻህን ስትጮ ቆይተህ ትወጣለህ። አለቅ። አንዳንድ አበባ ስጡት። መቼም ኢትዮጵያውያን ኤርትራውያን የዋሆች ነን።
በሰው አጨክንም። ዝም ብላችሁ አበባ የቲክቶክ ሎጎ ምናምን ስጡት፣ አጨክኑበት። ጋላክሲ እሷ ካልከፈላችሁ ገዝታ አገቡ ዳን አይግቡ። የሚገቡት እኮ ሊሰድቡሽ እኮ ነው። አቡካይን ብታስገቢው አቅምሶሽ ወጣ። ይኸውልሽ ነግሬሻለሁ። የድሬዳዋ ልጅ ሆኖ የትኛውን ብሄር እኛን አይጠላንም። አንቺ እኮ ስላላደግሽበት ነው፣ አልኖርሽበት፣ አታውቂውም፣ አያውቅሽም። ማህበረሰቡ አያውቅሽም፣ አታውቂውም። ሀረር የት ሰፈር ነሽ? የት ሰፈር ነሽ? ሀረር የት ነሽ? ስለዚህ ጦሳችንን ጥንቡሳሳችን ይዘሽ ሂጂ። ልቃሚ ለቃቃሚ ኮተታ ቁልፋፍ ከየት ነው እጅ የመጣችብን ልጅ ቆጣሪ አፍ ያለዛ ሂጂ። ልጋግሽን አጎትችብን እዚህ የለም። አናዘንብም። እስኪ አናዘንብም በሉ። ላይቭ ስትገባ ራሱ ጋይስ አናዘንብም እያላችሁ ጻፉላት። አናዘንብም በቃ። ቤታ እየተጠመደችው አዝንቢ ነው ወይ ጊፍት አዝንቢ ወይ ቪዩ አዝንቢ። ቪዩ እንዲዘንብ ቤታ ሄዳ ገስት ላይ ስትንጠለጠል ቪዩ ይዘንባል። ገባችሁ? ለቤታ ብትሰጡ ራሱ የእሷ ቤት ይቆርጣል። 30% ታገኛለች። ገባችሁ? አዝንቡ ነው። አናዘንብም በሏት። አናዘንብም የለም። አለቀ። ሁላችንም ስራ ላይ ነን። ቤታችንን ዘግተን እኔ ራሴ 3 ቀን መጥቼ ሰው መስለሽኝ አብራራሁልሽ። አንቺ መምሬ አብራራው በአናትሽ ተተከይ። አመጣሽ አላመጣሽ ሙሉ ቤተሰቦቼን የሆነ ተናግሬያለሁ። ለታሪክ ይቀመጥልኝ። አረዳቸውም ችግርተኞች ናቸው። አምጫቸው አምጥተሽ አስረጅልኝ። ልጄም ትምህርት እየተማረ አይደለም። በዚህ እድሜው ትምህርት ቤት አልገባም በችግር ምክንያት። 5 ሳንቲም የለኝም። አረዳም። እኔ እዚህ የማገኘውን እጠጣበታለሁ። ታውቂያለሽ፣ ጎርደንጅኔን እጠጣበታለሁ። ቂጤን ከፈትከደ እናረግበታለሁ። ሂውማን ሄር እገዛበታለሁ። ለቤተሰብ አለክ ሳፓፓ ነው። አምጪና እርጃቸው። ከቤት ታረስ ወረድ በይ፣ ውረጅ። አለቅ። ምን አባሽ ታመጫለሽ? ልቃሚ ልቅምቅም፣ የሰው ምራጭ፣ የሰው ቋግሜ። ይሄ የፈራረሰ ድብኝት የመሰለ ሰውዬ እሷ ያቺ እንኳን ስራ ጀምራለች። እግዚአብሔር ይመስገን እየሰራች ነው አሉ። ያቺ ስራ ጀምራለች። ያቺ ውበር እየሰራች ነው። ትበርታ። እያንዳንድሽን ገና ውበር አስጀምርሻለሁ። አድባችሁ ተቀመጡ። ጦሷን ይዛችሁ የቤታን እከክ ልቃሜዎች የት ታቋታላችሁ? የት አባታችሁ ታቋታላችሁ? ምራጮች። ይሄ ቀንና ማታ ያለቅሳል። ለቀስተኛ ድንኳን ጣይ ቤታዮ። እናንተ ግን አላያችሁም? ስክሮል ስታደርጉ ቤታ ይላል። እስኪ ጉቺ ይሄ ነው በቃ። ምንህን ያመመክ? እኔማ እንትንክ ላይ ተነቀሰኝ በራሴ ፍቃድ። ይኸው ከላይ ስኮምፓይሰስክ ላይ ከላይ ጉቺ ብለህ ተነቀሰኝ። ይኸው ነው። ጦዟን ይዛችሁ ሂዱ። አንቺ ቤታ እልዋ ጠጪ። በቃማ ሄድሽ አረዳችሁ። ምድረስ ዘንባ ማና ባታችሁ ፈርቷችሁ መሰላችሁ? ማንም አይደፍረኝም ያለችዋን ደፍሬ ስራ አስጀምሬያታለሁ። እየሰራች ነው። ሽቀላ ላይ ነች። አዳሜ ወደ ሽቀላ ነው የማስገባችሁ። ተው በቃ በቃሽ። ጭራሽ ቤታ እንደዚህ ነች። ቤታ እንደ ኧረ ፍቷት። በስመ አብ ወወልድ ወመንፈስ ቅዱስ። ፍቷት። ጦሷን ጥንቡሳሷን ይዛችሁ ሂዱ። አቦ ምንድን ነው አንቺ የመጣብሽ? በስመ አብ ወወልድ። እኔ በዚህ ልክ ምቀኛ አይቼ አላውቅም። የወንድ ምቀኛ የያዝላችሁ 2 እግር ያለው ቆሞ የሚሄድ አዎ፣ የእንኩቶ አይነት ምቀኛ የያዝላችሁ። ይህ ህይወት አልሳካ ያለው ነገር አልሆን ያለው በቃ ዮኒ ማኛን ነው መሆን የምትፈልገው። አልተሳካም። በቃ ዮኒ ማኛ ነግሷል። እጃችንን ጠምዞ ንጉስነቱን አሳምኖናል። ከሴት ደግሞ ቤታዬ ሆነች፣ ሌላ የለም። አንገታችን ያምራል ብትሉ፣ መልካችን ቆንጆ ነው ብትሉ፣ ቆማችሁ ቂጣችሁን ብታሳዩ፣ እየደነሳችሁ እምሟችሁ እኮ አምልጧችሁን የወጣው ፈልጋችሁት እኮ አይደለም። ዘሎ ፋፈት ልኮ ቢወጣ ንግስትነት አልተሰጣችሁም። ንግስቱ እሷ ነች። እምሟችሁ አመለጠ እየደነሳችሁ። እንዴት ነው የሆነ ነገር ሆዳችሁ ስደብቃችሁ ድንገት አምልጧችሁ እንደሚወጣ እንደዛ ነው አምልጧችሁ የወጣው እምሟችሁ ሁላ። ግን በቃ ንግስቷ ቤታ ነች። እኛ አይደለንም ያልነው፣ ንጉሱ ነው በእኔ ቤት። ይኸው የ10 ምናምን ዓመቴን ያለው ግን እስቲል የእሱ ንግስና ቁጭ እንዳለ ነው፣ የቤታ ንግስትነት እንዳለ ነው። እየመረራችሁ ዋጡት።
ስማችንን አትጥሩ። ጦስጥ እንቡሳሳችንን ይዛችሁ ሂዱ። ምድረ አርቲ ቡርቲ ልቃሚ ለቃቃሚ ድሬዳዋ ምድር ላይ አናቃችሁ። ሀረር ነን አላችሁ፣ እሺ ብለን ተቀበልን። ምን አድርጉ ነው የምትሉ? ምድረ ኮተታ እነዚህ እርሜ የላቸውም እንዴ? እሱ ተነስቶ ቤታየ ተጋቡ አድርሱልኝ፣ እሺ ይጋቡ፣ ሪካርደሮች ተጋቡ ብላችኋለች። ይጋቡ ሁለቱ። እቺ ቆጣሪ አፍና ይሄ ቁልፋፍ ይጋቡ። ይሄ ገደላፍ እኔ ጠይቄያለሁ። ሀረር የት? ቀላዳምባ ነሽ? አራተኛ ነሽ? ሸዋበር ነሽ? ጀጎል ነሽ? የት ነሽ? ምን ችግር አለው? በደቂቃ እናጣራለን እኮ ሁሉ በእጃችን ነው። ሄለን ሳይኮሎጂ ይላል። ምንም ሰላም ብያለሁ። ኧረ ተያት ማሪ፣ በዚህ ልካተል ሄድ ሄድ ካልሽባት ይበቃል። ደህና ናችሁ ማሪ? ጫጫታ ስላለ ማሪ ይሻላል። አንቺ? አዎ ሰሞኑን ስራ ነበርኩኝና ኔትወርኬን ብዙ አልነበረም፣ ለዛ ነው። ደህና ናችሁ? ድሪ ቤታ ኬኬ ታች ያላችሁትንም ሰላም ብያለሁ። ሰላም ነው ማ አለን፣ እግዚአብሔር ይመስገን። ህሉዬ በቃሽ ማ ይበቃል። እሺ እናቴ፣ እሺ በቃሽ ህሉዬ። እንቺ ኮተታ ነው ትተዋት። ምን አባቷት አርጋት? እኩያዋ መሰለቻት እንዴ? እውነት ነው እውነት ነው። ችክ ምን ችክ አለች እኮ። የፈራነሽ መሰለሽ እንዴ? ከሀረር ነኝ ብለሻል። እኛም ከድሬዳዋ ነን። ካላደብሽ እናቀምስሻለን። ጫማ መለካካት እኮ ነው የፈለግሽው። ምን ታመጫለሽ? ማነሽ አንቺ? እከክ ጥናዣ ልቀቂ ነው ወደዛ። ስማችንን አትጥሪ። ቆሻሻ ስሟን አትጥሪ። አታቅሽም። ልቀቂያት። እኔን ጀምሪኝ። ታያት እሷን ልጣጫም ለአጫ ሀረር ነኝ እያለሽ ሀረር የት ነሽ? የኔም ቤተሰብ አምጪ ብዬሻለሁ። ቸግሯቸዋል። አረዳቸውም። ህዝብ ፊት እኔ ተናግሬያለሁ። አምጫቸው። ምራጭ ልጅቷን አልፋታ አለቻት። ዝምባ እኛን የሚጠላ አንድ የድሬዳዋ ልጅ አታመጪም። ኦሮሞው በይው፣ አማራ በይው፣ ትግሬው በይው፣ ሶማሌው በይው፣ አፋሩ በይው፣ አንድ ከድሬዳዋ የኛ ጥላቻ ያለበት አንድ አታመጪም። በሀገራችን ጥላቻ ውግዝ ነው። የሚጠላም የለ። እንኳን እኛን አንቺንም ተቀብለን ሰው መስለሽን አክብረነሻል። ክብር የማይገባሽ ልቃሚ ምራጭ እከክ ፎከታም ልቃቂያት። የታባሽ ታውቂያታለሽ? አንሰጥም ካልን አንሰጥም ነው፣ መብታችን ነው። አውጣ አንተ ደግሞ ዝምባል ማን አባ ፈቶክ ነው እዚህ ቤት የገባ ቆሻሻ። ከቤታ ራሱ ረጅ ከቤታ ጋር ከተዋወቅኩ ነው እንትን የጨመረው አለች። ኦፍኮርስ እኔ እኮ ነኝ ያልኩትኝ። አንቺ ነሽ እንዲ ያልሽው? እኔ እኮ ነኝ የተናገርኩትኝ። ኦፍኮርስ የሀገሬ ልጅ ክብሬ ነች፣ ማዕረጌ ነች። ደግሜ እነግርሻለሁ። አዎ ልጆቿ እንደ ነፍሳቸው ነው የሚወዱኝ። ይኸውልሽ ከእሷ ከተግባባው ፎሎ የጨመረ ታንቀሽ ሙቺ። እንኳን የኔ ያንቺም ጨምሯል። እንኳን የኔ ያንቺም አካውንትሽን አየር ላይ ተበልተሽ ስትመጪ እኮ በደቂቃ ነው በቤታችን 1000 ያስገባንሽ። እኔ እኮ ለተደረገልኝ ነገር እኮ ይሉንታ አላውቅም። ፊት ለፊት ነው የምናገረው። ልጆቿ እንደ ነፍሳቸው የሚወዱ ዝምባ። ኦፍኮርስ እምትተይ መስሎን ዝም አልንሽ እንጂ ማናባሽ ይፈራሻል? ምራጭ አናዘንብም። እኔ ደግሞ ነግሬያቸዋለሁ። እዚህ ውስጥ ያላችሁ የእኛ ወዳጆች ሁሉ ቤቷን ከፍታ ልጋጓን ስትጎትት አናዘንብም እያላችሁ ጻፉ። አዝንቡልኝ ነው። ምን አዝንቡ? ቪው ምን አዝንቡ? ጊፍት አናዘንብም እያላችሁ ጻፉላት። አናዘንብም። ታንቃት ነው። አናዘንብም። ስራ አለኝ አይደለም እንዴ? መተዳደሪያ ስራሽን ስሪ። አለቀ። ጊፍት ካልሰጣችሁ ገዝታ አትገቡ። ህዝቡ መች መግባት የሚገቡት እኮ ሊሰድቡሽ ነው።
አለቀ። ጦሷን ይዘሽ ሂጂ፣ ስሟን አትጥሪ። የታባሽ ታውቂያታለሽ? ቤታቸው ሰራተኝነት ተቀጥሬ ሰርቻለሁ እስክትይ ድረስ እኮ ለሀጭሽን አዝረብርበንሻል መሬት ላይ። ቴሌቪዥን ያየሁት እነ ጉቺ ቤት ነው እስክትይ ድረስ እኮ አንዘባዝበንሻል በነፃ ሳንከፍልሽ፣ 5 ሳንቲም ሳንከፍልሽ። በኋላ ግን ያው የድሬዳዋ ልጆች አይደል የዋህነን ተሰማንና ትክክለኛ ስም ነው ያገኘሁልሽ ቆጣሪያ። እጅ ቆጣሪያ 16 ሰዓት ለ3 ሳምንት ስለኛ አውርተሻል። አዲስ ነገር አለ ዛሬ የለም። እኔ እንደዚህ ሰድባት ለምን ነው ተቀልሽ? ቤታን ትታ ወደ እኔ እንድትዞር ነው በቃ። ቤታን ተያት፣ ስለኔ አውሪ አውሪ። እኔ ገና 500 ሺህም አልገባውም። ስለኔ አውሪ፣ ፎሎ ይጨምራል። አውሪ፣ ቤታን ልቀቂያት፣ ስለኔ አውሪ። ለዛ ነው የምቀጠቅጥሽ። እበትር ምትምት እቺ ጁቬንቱስ እኩዮችሽ መሰለሽ እንደ ገዝተሽ ላይ ገብተን ስናወራ አጁዛ ጁቬንቱስማ ሄሉዬ ምን ልበላት? ጁቬንቱስ አልኳታ። ቴንኪው ፍቅሮቼ፣ ቴንኪው። ቤቱን የባረካችሁ ተባረኩ። እሺ እኛ ድሬዳዋ ላይ መነሻችንን መድረሻችንም ህዝቡም ማህዛቡም ያቀናል እኮ። አብረውን ያደጉ አብረውን የተማሩ የወንድሞቻችን ጓደኞች ቤተሰቦቻችንን የሚያውቁ አሸን እኮ ናቸው። አንቺ መምጫሽን መድረሻሽን መሄጃሽን የማይታወቅ ሴትዮ በስመ ሀረር ሆን ብለሽ የመጣሽው እኔና ቤታየውን ከሚዲያ ለማጥፋት ነው። አናዳምጥሽም አናዳምጥሽም። ማን ይሰማሻል? ስታለቅሽ ክረሚ። 7 ዓመት ነው የሚሄደው 14 ዓመት። ለምን እድሜ ዘመንሽን አትሄጂም? ምን አገባንኛ? ትቀልዳለች እንዴ ኮተታ። ምን ነው ማርም ሲበዛ ያቅለሸልሻል። በቃ ስሟ ጸድቋል። እቺ ጁቬንቱስ እስኪ ውዬ እንዴት ነህ? እንድትሰድበኝ ነው ጋይስ። እኔ አሁን የሰደብኳት ቤታን ትታ እኔን እንድትሰድበኝ ነው። አልገባችሁ? ቀንና ማታ እንድትሰድበኝ ነው። አሁን እኔ አሁን እንዲመመልስላት እኔን እንድትሰድበኝ ነው። በቃ ቤታን ግን ታያትና እኔን ስደቢ። አዎ ልቀቂያት ቤታን፣ እኔን ስደቢ። ለቤታ ታሰጊናለሽ እንደዚህ ስለምትይ ከቤታ ጠላቶች ጋር አብረሽ ስለምትሆኝ ሁላ ብለሽ እኮ ያስጠራሽኝ ሰው እኮ ነሽ። አሁን ለቤታ ጠላት ማን ነው? እስቲ ፍረዱ። አሁን ለቤታ የሚያሰጋው ማን ነው ውዶቼ? አሁን ማን ነው ለቤታ የሚያሰጋው ማሮቼ? እሷ እኔን ጠርታ በቤቷ የጠየቀችኝ ሴትዮ እኮ ነች። አዎ ታሰጊናለሽ ያልሽዋ ሴትዮ አሁን ማን ነው ለቤታ ያሰጋው? እግዚአብሔር ያሳያችሁ። እኛ አንቺን ለቤታ ታሰጊናለሽ፣ ቤታን ከሚጠምዷት ሰዎች ጋር ትግባቢያለሽ። ጁቤ አሁን ለቤታ የሚያሰጋው ማን ነው? ኧረ እንደው አንዳንድ ሰው ግን ኧረ እርም የላችሁም። አሁን አንቺ የትኛው መቃብር ነው የምትገቢው? የእስላም ነው የክርስቲያን መቃብር ነው የምትቀበሪው? የትኛው መቃብር ነው የምትቀበሪው? በእሷ ቤት እኮ በዛች አጋጣሚ ቤታና እኔን ልታነካካ ነበረ። አየሽ፣ ሳይውል ሳያድር ግን ለቤታ የሚያሰጋው እስከ ሞት ድረስ ተመኘሽ። የጥላቻሽ ጥግ፣ የክፋትሽ ጥግ ራሷን እንድታጠፋ ሁላ ተመኘሽ። ለእሷ ያሰብሽው ሁሉ ለአንቺ ይሆንልሽ። አዎ እኩያሽ አረግሻት። የሆነ ይሄ የቆሎ ጓደኛሽ አብረሻት እቃቃ ተጫውተሽ ያደግሽ እኩያሽ አደረግሻት። እንደ ወገብሽ ቅማል ጠምደሻት።
ኮተታም ለማንኛውም ከቻላችሁ ከእንኩቶ ጋር ተጋቡሽ። እንኩቶና አንቺ የኔም ቤተሰብ ደግሞ ማምጣት እንዳትረሽ። ራሴ ተናግሬያለሁ። ጋይሶች እርቧቸዋል፣ ጠምቷቸዋል፣ አረዳቸውም፣ ችግር ውስጥ ናቸው። የሚበሉት የላቸውም። ልጄ ትምህርት ቤት አይሄድም፣ ብር ስለማልክ እየተማረ አይደለም። በጣም ከባድ ችግር ውስጥ ናቸው። እኔ የማገኘውን ገንዘብ እጠጣበታለሁ፣ ዝናናበታለሁ፣ ፈታ ነው የምልበት፣ ዊግ ነው የምገዛበት፣ ቂጤን ነው ከፈት ከደን የማረግበት። ስለዚህ ቤተሰቦቼ ችግር ውስጥ ስለሆኑ ስለማልነጋገራቸው 6 ዓመት ፈልገሽ አፈላልገሽ አምጥተሽ በፔጅሽ አስረጅልኝ። ጨርሻለሁ። እንዲረዱልኝ በህግ አምላክ። አዎ የኢትዮጵያ ህዝብ፣ የኤርትራ ህዝብ ደግ ነው፣ ደግ ነው። እንኳን ለእኔ ቤተሰብ ለማንም ይረዳል። አዎ ቤተሰቦቼን ስብስብ አድርገሽ ይዘሽልኝ እንድመጪ። አዎ አምጥተሽ ይረዱልኝ። ተናግሬያለሁ። አዎ እኔ በፍቃደኝነት ቤተሰቤ ይረዳል። አማርኛ የምትሰሚ ከሆነ አድርሱልኝ። በቃ ቤተሰቦቼን አረዳም ምንም ስሙን የማልሰጥ ሰው ነኝ እኔ። ለራሴ የማይበቃኝ ከጎርደንጅኔ የማይተርፍ እንኳን ቤተሰብ ልረዳ። ስለዚህ አምጥተሽ ገስት ላይ ያስገብተሽ የበደልኳቸውን ጠይቂ፣ ምን እንድታደርጊላቸው እንደሚፈልጉ። አዎ እኛ ቤት ማን ነው እነ ቤታ ቤት ፍርጅ ነው ያልሽው አይደል? እኛ ቤት ፍርጅም የላቸው። ያኔ ራሱ አንቺ ድሮ እኛ ቤት እየመጣሽ ቲቪ ታይ ያልነበረ? ቲቪ ስታይ የነበረው ቲቪ ራሱ በችግር ምክንያት ሸጠውታል። አሁን ልይ ብቲ የለንም ቲቪ። ተቸግረው እሱ ቲቪ ራሱ ተሽጧል። የለንም አሁን ቲቪ አለቅ። ቲቪም ስለሌለን ያ ድሮ የምታውቂው ቲቪ ራሱ ብላክ ኤንድ ዋይቱ ተሽጦ ቲቪም የላቸው። ድሮ አይተሽ የለ ውለታሽን ክፈይ ግዢላቸው ቲቪ ና ቡካይ። በነገራችን ላይ ማለት ነው ውጪ እቺ የሰው ቃጉል ሴትዮች ተማሩ ማለት ነው። አቡካ የሰራትን ስራ አይተሽዋላ? በዚህ አጋጣሚ ቻቺ አንድ ነገር በጣም ውስጤ ተጎድቶ ነው የመጣሁት። ቻቺ እግዚአብሔርም በጣም ነው የደበረኝ ዛሬ። በጣም ሆድ የሚባል ሰው በጣም ነው ውስጤን የነካው። ስለ እውነት ነው የምላችሁ እግዚአብሔር ምነው ቡካይ ላይክ እኔ ባሏ እንዲረዳ እፈልጋለሁ። ሚዲያ ላይ መጥቶ ሰዎች እንዲረዱ ትፈልጋለሁ። ጀርመን ነው የሚኖረው። በጣም ተሰቃይቷል፣ ተጎድቷል ባልየው። የምሬን ነው የምነግርሽ ጉቺ፣ በጣም ነው የሚደብረው። እግዚአብሔር ምስክሬ ነው። እዚህ ጋር የቤታየውን እናት ልርዳ ትላለች። የራሷን ቤተሰቦች መጀመሪያ ትርዳ። ባሏን ልጇን እንኳን ብታሳየው ምን አለበት? ልጇን አትሊስት ልጇን ለአይነ ብርሃን እንኳን አይኑን እንኳን ብታሳየው ምን አለበት? ምን አይነት ጭካኔ ላይ ነው የደረስነው? በእግዚአብሔር አቡካ ወይዬ እንዴት ሆዴ እኮ ነግሮኛል እኮ ጀርመን ነው የሚኖረው አለኝ። ያ አሁን ላይቭ ላይ ነበረ። ልጅ ሚስት አለህ ወይ ስለው አዎ አለኝ፣ ኖርዌይ ነው የምትኖረው። የዛሬ 16-17 ዓመት ነው የወለድኩት፣ ግን ልጄን እንኳን ለማሳየት ፈቃደኛ አይደለችም አለኝ። ከዚህ በላይ ውስጥ የሚሰብር ነገር ምን አለ? በእግዚአብሔር በጣም ሼም ነው። እግዚአብሔር ምስክሬ ነው። እኔ ውስጤ ተጎድቷል ዛሬ። ኢትዮጵያዊነት እንደዚህ ከሆነ ይሄ ልጅ ኤርትራዊ ነው ብላ ነው በዚህ ልክ የፈታችው? ኤርትራ እኮ የኢትዮጵያ አንድ አካል ነው። እኔ ትግራዋይ ነኝ፣ ወንድሜ ነው፣ ኤርትራዊ ወንድሜ ነው ይሄ ልጅ። በዚህ ልክ ግን እቺ ሴትዮ በማንነቱ ገና ለገና ከኤርትራ ጋር ጦርነት ይነሳል ብላ በዚህ ልክ ልጁን ማሳየት ስከለክል ግን ውስጤ ነው የተሰበረው። እግዚአብሔር ምስክሬ ነው። በጣም ነው የተሰማኝ። እረጋጋለሁ። እሺ ተው ተረጋጋ ይሉኛል ከስር። እረጋጋለሁ እህቶቼ። በጣም ሼም ነው የያዘኝ። እኔ ልጅ ሰውየውን ነገ ከነገ ወዲያ ቪዲዮ ሰርቶ እራሱ እንዲለቅ አደርጋለሁ። ኢትዮጵያውያኖች በተመሳሳይ የቤታን እናት ላስረዳ ብላለች። ቤታ ደግሞ ግዴታ አለብሽ፣ ኢትዮጵያዊ ነው ይሄ ልጅ ተቸግሯል፣ የመርዳት ግዴታ አለብሽ። ባሏን ደግሞ ትረጅዋለሽ አንቺ። እሷ የአንቺን እናት ላስረዳ እንዳለችው በመልካም በቅንነት ላስረዳ ብላ ይህን ያህል እንደተጋጋጠችው አንቺም ደግሞ ችግር የለውም ሚዲያ ላይ ሳይወጣም የሆነ ነገር ጣል ታደርጊለታለሽ። ለዚህ ሰውዬ ምን ሆና ነው በዚህ ልክ የገዛ የልጇን አባት ማሳየት ከጠላች አንድ ሴት የአብራኳን ክፋይ? ልጅቷ እኮ እየተሰቃየች እኮ ነው ያለችው እኮ። ሴት ልጅ ነች ያለቻት፣ የደረሰች የ16 ዓመት ልጅ። የእናት የአባት ፍቅር ሳታይ አድጋ በኋላ ምን አይነት የትዳር ህይወት ነው የሚኖራት ልጅቷ? ትውልድን እኮ ነው እኛ እየቀረጽን ያለ ነው። ትውልድን ነው እየቀረጽን ያለ ነው። ስለ እውነት ነው የምላችሁ።
ኢትዮጵያኖች ይህን ነገር በቀላሉ የምታዩት ነገር አይደለም። እባካችሁ ሁላችሁም ቤታችሁን እየከፈታችሁ በዚህ ሴትዮ ጉዳይ እንድትወያዩ እንፈልጋለን። ትውልድን እናድን። የገዛ ኤርትራዊ በመሆኑ ብቻ ነው የፈታችው። ሌላ ምንም ነገር የላትም። በጣም ደብሮኛል። እኔ ከዚህ በላይ ምንም መናገር የምፈልገው ነገር የለም። አውሩበት እናንተ። እኔ ግን በጣም ውስጤ ተሰብሯል ዛሬ። አመሰግናለሁ እድሉን ስለሰጣችሁኝ። እኔ ልቀጥል፣ እኔ ላውራ። በነገራችሁ ላይ ቤታዬ እህቴ እንዳትሄጂ በቤቷ የምሬን ነው የምልሽ። እሷ የፈለገችው ጉቺ ከዚህ ቀደም እሷ ጋር እንደምትሄደው አንቺም ሂደሽ የሆነ ማብራሪያ ምናምን እንድትሰጪ የፈለገችው። ሲጀመር አንቺና እሷ አንደኛ ነገር እኩያሞች አይደላችሁ ጭራሽ። እናትሽ የምትሆን ሴት ነች። ሪስፔክት አድርገሻት በመተውሽ ብቻ ንቀሽ በመተውሽ ይሄ ጀግንነትሽን ነው የሚያሳየው። የምሬን ነው የምልሽ ቤታዬ የኔ ቆንጆ። በዚህ ልክ ትልቅ ሰዎች አልከበር ካሉ ምን ማድረግ ይቻላል? እንዳትሰድቧቸው። የወንዶ ትልቅ ናቸው እናት ይሆናሉ ይባላል። እንዳንሄድባቸው እንዳንድ ጊዜ ማለት ነው የምትሉት ጉቺ ቤታ በቃ የእናንተ ፋሚሊ ሆኑ ከትላልቅ ሰዎች ጋር ባትነካኩ፣ ባትሄዱ፣ ቤታቸውን ባታሟሙቁ። አይፈምሱ ሲፈልጉ የምሬ ደግሞ አይፈምሱ። ንቃችሁ ስትተው ንቃችሁ እንደተዋቸዋቸው ማይገባቸው ደንቆሮች የሰው ቋጉሜዎች አሉ። እንደነ እንትና አይነቶቹ ማለት ነው። ስለሆነ ከምትሉት ሰዎች ጋር እነዚህ እናት ከሚሆኑ ሰዎች ጋር እባካችሁን ፕሊስ አትገናኙ። የምር እንደዚህ አይነት አሁን እሷ የፈለገችው እንደዚህ ጊዜ ሰታችሁ ታይም ሰታችኋት ስለ እሱ አጀንዳ ተደርጎ በቃ እንድታላሉት ነው የፈለገችው። ይሄ ነው የፈለገችው። ሲጀመር ቤታም ደግሞ ቤቷ አልሄድም ስላለቻት ንቃ ስለተወቻት እልህ ውስጥ ስለገባች ነው። ሌላ ምንም ታሪክ የሉም። በዚህ አጋጣሚ አቡካ ቤቷ ውስጥ ደግሞ ገብተክ ለነገርካት ነገር በጣም ቴንኪሽ ወዴ እና ጉቺ ይህን ነው እኔም ማለት የምፈልገው። እህቴ ቤታ አሁንም ወደፊትም ንግስት ነሽ፣ ነክሰሽ ትኖሪያለሽ። ምቀኞችሽን ግን ያብዛልሽ። አሜን በይ። ምቀኛ ሲበዛ ያንቺ ማደግ ከፍ እያለ ስለሚመጣ ምቀኞችን ነቅለሽ ምቀኛ አትጥሉ። በዚህ አጋጣሚ ምቀኞቻችሁ ሲበዙባችሁ እነዚህ ምቀኞች አትበሏቸው። ምቀኛን ያብዛልኝ፣ ሰላም አውልልኝ በሏቸው። እነሱ በበዛው ቁጥር የእናንተ እድገት የእንትን የሀብት መጠን የፍምስና መጠን እስከ ጥግ ይሄዳል። ይህንን ነው የምላችሁ። አመሰግናለሁ ስላዳመጣችሁ። ቴንክ ሶ ማች። አቡካ ለምን ወረደ? እኔ እኮ ጥያቄ ነበረኝ ለሱ ስጽፍለት ወረደ። ለእንዴት እንደወረደ አባላቅም። ወይ ነፍጠኛ ነኝ። ምን አልሽ? እሺ አቡካ ላረከው ነገር በመጀመሪያ ደረጃ እናመሰግናለን። ቴንኪው። ግን እናስቴር ጋር ትናንትና ለሰው ልጅ ስትቆም ሌላ ቦታ ሌላ መናገር፣ ሌላ ቦታ ደግሞ ሌላ መነሳት። የጠየቁ ጥያቄ ለምንድነው የቆምክላት ምናምን ብለው ሲጠይቁ ከኔ የቆምኩበት ምክንያት ስላለኝ ነው ብላ መረጃውን የያዘችው ልጅ ሸር እያረኩላት ነበር። ልትመጣ አልቻለችም እና ለምን አስፈላጊ ምናምን እናመሰግናለን። ግን ስትቆም በቃ ሁሉም ቦታ አብሮ መሆን አለበት እና እናስቴር ጋር የተናገሩት ነገር ሌላ ነበር እኮ። ላስረዳሽ ከቤታ ጎን የምቆምበትን ምክንያት ላስረዳሽ። ይሄ ማስረዳችሁ ነገር እስፔሻሊ አማሮችን እና ምናምን ሳይሆን ተጋሮችን ነው የሚመለከተው። ከቤታ ጎን የምቆምበት ምክንያት ቤታ የትግራይን ሕዝብ ተሳድባለች ትላላችሁ። አዎ ተሳድባለች፣ ምንም ጥርጥር የለውም። እኔም መልስ ሰጣት ነበር፣ ሎዛም መልስ ሰጣት ነበረ። በአሁን ሰዓት ግን ቤታ ከስድብ ወጥታ አርፋ ቁጭ ብላ ጌሟን እየተጫወተች ነው። ሶ ቤታ ለእኛ ጠላታችን ልትሆን አችልም። ካሁን በኋላ ድጋሜ ልሰድበን አችልም። እችኛዋ ሴትዮ ግን አሁንም የኤርትራን ሕዝብ ለመስደብ ከጉቺ ጋር ስትጣላ ወደ ኤርትራና ኢትዮጵያ ያደረገችው፣ ከቤታ ጋር ስትጣላ የአማራና የኦሮሞ አደረገችው። አዘሴም ታይም ደግሞ ሎዛንም ስትነካካ ነበረ። ሶ አሁንም የኔ ትሬት የምትሆንብኝና ጠላት ልትሆነኝ የምችለው ወደፊት ቤታ ሳትሆን ሄለን ነች። ሶ ሄለን የምትባለዋ ደግሞ ገና ለገና ከኤርትራ ጋር ጦርነት ይከፈታል ብላ የመንግስትን አጀንዳ ይዛ የምታንጨባርር ነች። ሶ ትላንትና በተራ ተገለናል። ዛሬ ደግሞ እኔ በበኩሌ በተራ መሰደብን አልፈልግም። የማይሰድበኝ ሰው ጋር ጠላት የምሆንበት ምንም ምክንያት የለኝም። ጊዜው ሲደርስ እውነተኛ ፍትህ ሲመጣ
እኔም ቤታም ሎዛም ዳልቻም ሁላችንም ለህግ የምንቀርብበት ጊዜ ሲኖር ሁላችንም ለህግ እንቀርባለን። እስከዛ ግን በሰላም ተከባብረን እንኖራለን። ይሄ ነው ምክንያቴ። ሌላ አለ ጥያቄ? አንተ የመለስከው መልስና እና አስቴር ጋር ስታወራ የነበረውን እሱ መረጃ የያዘችው ልጅ በተደጋጋሚ ሼር እያረኩላት ነበር፣ ግን ልትመጣ አልቻለችም። ስለ ቆምክላት እኮ እህቴ ናት። እኔ በጣም ነው የምወዳት፣ በጣም ነው የማከብራት። እሺ አንድ ነገር ልንገርሽ፣ ቃል በቃል ማለት መረጃ ሳይመጣ በፊት እሺ አንድ ነገር ልንገርሽ። አሁንም ከቤታ ጋር መረጋገጥ ካለብኝ እኔ ችግር የለብኝም። ከሌላ ሰው ጋር መረጋገጥ ካለብኝ ችግር የለብኝም። እንደ ብሔር መረጋገጥም ለእኔ ችግር የለብኝም። ምንም የምፈራ ሰው አይደለሁም እና እዛ ጋር ሌላ አውርቼ እዚህ ጋር ሌላ ማውራ ሰው አይደለሁም። እሺ ሌላ ቀን ማውራ ልጅ ችግር ምንድን ነው ነፍጠኛ ማሪ? እኔ ስም መጥራት አልፈልግም። የሆኑ ሰዎች ፎቶ ተለጥፎ ነበርና የጠሩትና ለምንድን ነው ለእሱ ያቆምከው ምናምን ብለው ጥያቄ ሲጠይቁት እሱ ደግሞ ከነ ምክንያቱ አሁን የተናገረው ነገርና አታቃጥሩ እኔ ስለደረሰኝ ነው እና ስለቆመላት በጣም እናመሰግናል። ግን አስመስሎ አይሆንም። በቃ እሱ የሚያወራው ሌላ ቦታ ሌላ ነው፣ እዚህ ደግሞ የሚያወራው ሌላ ነገር ነው። እና በቃ ችግር የለውም። ልጅቷን ለመጣት ሞክሬ ነበር የለችም ኦንላይን እና በቃ ቃል በቃል ያልኩትን ነገር ነው የነገርኩሽ። ቃል በቃል ያልኩትን ነገር ነው የምነግራችሁ። ያወራው ሌላ ነው። ስለዚህ ከምትቆምላት ከሆነ ከቲክታክ ብትጠፋም አቋምህ አንድ ነው መሆን ያለበት። ሙሽ ሌላ ገብታ 50 አትምከሪኝ። ቃል በቃል ያልኩትን ነው የምደግምልሽ። እዛ ያልኩትን ነው የምደግምልሽ። ስድብ ሰው ነኝ። ሙሉ ስሰዳደብ ሙሉ ሰው ነኝ። እናትን ብዳ ስባል ፖዚሽን ምረጡልኝ ምል ሰው ነኝ። ነኝ ዛትማችን አያሳስበኝም ስድብ። ስለዚህ እዛ የሚያወራሁት ነው እዚህም የነገርኩሽ። ተረዳሽ? እዛ ያወራሁትን ነው እዚህም የምደግምልሽ እኔ እና ማውራት ካለብሽ ስለ ሄለን እንዴት አርግታ ከባሏን ጋር ልጇን እና ባሏን እንዴት ማገናኘት አለብን የሚለውን ነገር እናውራ። እየተጎዳች ያለች ልጅ አለች፣ የ16 ዓመት ልጅ የደረሰች ልጅ። በዛ ጉዳይ ላይ አውሪ። እኛ ስለ ልጇና ስለ እሷ ፐርሰናል ላይፍ አይመለከተንም። ስለ ልጅ ስፔሻሊ ምንም ነገር እንዳትል አይመለከተንም ስለ ልጅ። ምክንያቱም ልጅ የሁሉም ሰው ደካማ ጎን ነው። እኛ ፐርሰናል የነካችን እሷ ስለሆነች ከእሷ ጋር እንጂ ኤክስትራ ላይፏ ልጇ የልጇ አባት ምናምን አይመለከተንም። እሷ ቤተሰብ ናቸው የምትለውን ሁሉ ሰብስባ ይዛ ትምጣ እና ትርዳለን። እኛ ግን ስለ እሷ ልጅም ሆነ ስለ እሷ ፐርሰናል ላይፍም ሆነ ስለ ኤክሷም ሆነ ስለ ዜዷም ሆነ አያገባንም። የነካችን እሷ እስከሆነች ድረስ ማለት ነው። ቤተሰቦቿ እኮ እኛ ማን እንሁን እንኳን አያውቁም። ልጇ ሴትም ትሁን ወንድ እኛ ማን እንደሆን እንኳን አያውቀን። እናቱ ከማን ጋር ስትነጋገር እንደምትውል የማያውቅ ነው። ስለዚህ ለምንድነው ስለ ልጇ የምናወራው? ልጅ ሬድ ላይ ነው አቡካይ። ስለ ልጅ አናወራም። እንረዳዋለንም ካሉ ያመጡት ባሏን ያመጡት ሰዎች ይርዱ። ምን አስጨነቀ ካንተ? ይሄ ነው መሆን ያለበት። የነካችን እሷ ነች፣ ጸባችን ከእሷ ነው። በተረፈ ደግሞ ምናልባት ከአቡካይ ጋር ሚስ አንደርስታንዲንግ ተፈጥሮ ከሆነ አላውቅም። እኔ እስከማውቀው ድረስ ግን አቡካይ በድሬዳዋ ልጆች የሚደራደር ልጅ አይደለም፣ የሀገሬ ልጅ ነው። ለእኔም ለቤታም የሀገራችን ልጅ ነው። ሌላ መሀላችሁ ላይ የተፈጠረ ሚስ አንደርስታንዲንግ ካለ ፍቱ። እንደውም እኔ የሆነ ያየሁትን ቪዲዮ እንዴት ብለው እነሱ ሲናገሩት ነው ያየሁት። እናንተ ሌላ ያያችሁ ቪዲዮ ካለ ነው ያ ሲሰድቡኝ ነበርና እኔን ከምሰድቡኝ በውስጥ ማናገር ትችላላችሁ። በቃ እኔ ያየሁ ስላለሽ ደውለሽ ላስረዳሽ ይችላለሁ። ለምን ከእሷ ጎን እንደቆምኩ ላስረዳሽ ይችላለሁ። ይሄን ያልኳቸው። ፒቹ አለክ አባቴ፣ ደህና ነህ? ኤኒዌይስ በዚህ ሰዓት ማንም ቢሆን ማለት ነው ማንም ቢሆን አይደለም አቡካይ የሀገራችን ልጅ አይደለም፣ ማንም ቢሆን ደፍሮ ያላደረገውን ነው ቤቷ ገብቶ ተናግሮ ከጎናችን መቆሙን ያሳየን አቡካ ነው። ምንም ነገር ይፈጠር
ይህንን ነው የምነግራችሁ። ምንም ነገር ይፈጠር ምንም ብሎ አስረዳሽ መቆሙን እኮ እኔ አልካርኩም፣ እናመሰግናለን አልኩኝ እኮ። ግን የትም ቦታ ብትሄዲ አቋምህ እንዲህ ወደ እዛ ሌላ ቦታ እዚ ሌላ ቦታ አታውራ ነው የኔ አቋም እንጂ ስለሱ እናመሰግናል አልኩኝ እኮ አልካርኩም። ፍቅኛ ልንገርሽ ያለው ኤክስትራ ነገር ካለ ላኪልኝ። እኔ ግን የተቀዳ ያየሁትኝ እንደውም ሲያፋጥጡት እንዲህ እኮ ብላ የተሳደበች ነች እንዴት አንተ ሲባል ነው እኔ እንደውም ያየሁትኝ። አንቺ ያየሽው ሌላ ነገር ካለ ላኪልኝ። አዎ እንደዛ ብሎ ሲያፋጥጡት የመለሰው መጨረሻ ላይ እኔ የቆምኩበት ከሷ ጎን የቆምኩበት ምክንያት ይሄ ነው ብሎ ሲያብራራ ልጅቱን መረጃውን የያዘችው ልጅ ሼር እያረኩላት ነበር፣ ግን ልትመጣ አልቻለችም። ስለዚህ እኔ ሊያረገውን አልካድኩም። እናመሰግናችሁ። ተቀበያትና ላኪልኝ፣ እኔ ጠይቀዋለሁ። ችግር የለም። አቡካይ ሌላ ነገር ብሎ ታሽቃብጡ የምወዳት የማከብራት የኛ ልጅ ናት። መረጃ ያላከችልኝ እኝኝ አትበሉ። ቻው ደህና ሁኑ ግሞች። አስመሳይ ሰው አልወድም። ለሀቅ ነው የምቆመው። ለሀቅ አንገቴን ግንባሬን በጥይት ብመታ ሀቅን ይዤ ነው የምጓዘው። ስላሽቃበጣችሁ ማሽቃበጥ ሰው አይደለሁም። ገባችሁ? አሁን ለምንድን ነው ከጀርባ ላረገው ነገር ደግሞ ነፍጠኛዋ ስሚ ነፍጠኛዋ መረጃ አለኝ ብለሻል። ኧረ የሰው ልጅ በቃ መረጃ ካለው ልጁ ተናንቻት መረጃውን ለጉቺ ስጫት። ካላስ ከታች ለምን ኮሜንት ታነቢያለሽ? አንቺ አስመሳይ ሰው ያልመቸኝም አልሽ፣ ጠየቅሽው መለሰ። ይሄ ትክክል ካልሆነ መረጃ አለኝ ብለሻል፣ ልጅቷን ተቀበያት፣ አንቺ ለጉቺ ስጫት። ዛሴት ጉቺ በምጠይቀው ትጠይቀዋለች። አነስሽም ጉቺ ማለት በወሬ ብቻ ከምንና ወራ በመረጃ ብናወራ ይሻላል ብዬ ነው። ልጅቷ አለች ብለሻል፣ ልጅቷን ተቀበይና ላኪላት ለጉቺ። ሌላ ትርፍ ቃል እኮ የሚያነጋግር ምታችን መሳደብ አይጠበቅብሽም። እውነት ካለሽ በእውነት ሄድ ነው። ጉቺ ማይ ላቭ የሚለውን ፎሎ አድርጓት እሺ። የኛ ሪከርደር ነች። እዚህ ውስጥ ያላችሁ ልጆች ሁላችሁም ፎሎ አድርጓት እሺ። አሳድጓት። ከላይ ያስገባዋትን ልጅ ጉቺ ማይ ላቭ የምትለዋል ልጅ ፎሎ አድርጓት። የኛ ቤተሰቦች በአጠቃላይ እሺ። ሪከርደር ነች። ስትፖስት ደግሞ ሪፖስት አድርጉላት። የኔና የቤታን ነው የምትፖስተው ብዙ ጊዜ። ሪከርደር ነች። ሁላችሁም ፎሎ አድርጉና አሳድጓት። ፎሎ አድርጓት ፕሊስ። የቤታ ልጆች ወይኔ ገና አዲስ ነች። 1000 ማለት ነው። ተኝታ ነው እንዴ ቤታ? ተኝታ ጋይስ 1000 አልሞላችም። እስኪ 1000 ያስገቧት። ምስኪን በእናታቸው 1000 አልገባች። አሁን ያየኋትኝ በጣም ነው የምትፖስተን እኔና ቤታን። እዚህ ውስጥ ያላችሁ ሁላችሁም ፎሎ አድርጉና 1000 ያስገቧት። 1000 ራሱ አልሞላችም። ፎሎ አድርጓት ውዶቼ ሁላችሁም። ቤታን የምትወዱ በአጠቃላይ ፎሎ አድርጓት። የኔም የቤታም ወዳጅ ነች። ጎበዞች ውዶቼ። ኖ የኔ አይደለም ፌ ብዬ የኔ አይደለም። እኔ 2 አካውንት እኮ ነው ያለኝ። ፎሎ አድርጓት ማሮቼ ሁላችሁም። 1000 ያስገቧት። 1000 አልሞላችም። 100 ምናምን ፎሎወር ነው ያላት። አዎ ሄልዬ የኔና የቤታ የሆነች ገብታችሁ ይውላት። ፎሎ አድርጓት ማሮቼ። 2300 ሰው አለ። 1000 እንኳን አስገቧት። አድርጊያለሁ። ቴንኪዩ ያረጋችኋት። ቴንኪዩ ፎሎ አድርጓት። ናይ ኮፊ በስማን በእኔና በቤታ ጥላቻ የሰከርሽ ልጅ ነይ። በእኔና ቤታ የሰከረች በጥላቻ የሰከረች በየቤቱ ነይ። ፌቢ ግቢ ወይ እንት ፕራይቬት ነሽ። በእኔና በቤታ ጥላቻ የሰከረች ልጅ እቺ ኮፊ የሚሏት ልጅ በየቤቱ በየተፖስተው ቪዲዮ ስር የምትሳደበው ስድብ ስትሰቀጥጥ ፎሎ አድርጓት ጋይስ። ጉቺ ማይ ላቭ የምትለዋለች 1000 ያስገቧት። አንድ ሺህ ያስገቧት ማሮቼ በእናታችሁ። እስቲ ቤታን የምትወዱ ሁሉ ፎሎ አድርጓት።
ቤታዬን እንወዳታለን የምትሉ ሁሉ እኔን የምትወዱኝ ሁሉ ፎሎ አድርጓት። የእኛ ወዳጆች የሆናችሁ ልጆች በአጠቃላይ 1000 ያስገቧት። 1000 እንኳን አልሞላች። ያቺን ነቀዝ እንኳን በደቂቃ 1000 ያስገብተናታል። ዛሬ ቁጭ ብላ ልትረግጠ ታስታውሳላችሁ? በደቂቃ እኛ ቤት 1000 ያስሞልተናት። ዛሬ እኛን ቁጭ ብላ ልትቀጠቅጠን። ፎሎ አድርጓት። እኛን የሚወዱ ሰዎች ፎሎ አድርጉ ማሮች። አዎ ጸግ እያላየሽም በደቂቃ እኛ ቤት መታ ፎሎ አስድርገናት። ዛሬ እኛ ላይ ልትነሳ። ሁላችሁም ፎሎ አድርጓት። ዙሌይካ ደህና ነሽ እናቴ? አንድ ሺህ ያስገቧት። 2100 ሰዎች እያላችሁ 1000 ማስገባት አቃታችሁ ማሮች? ግርማሞ ታውቆት ነበር ይሄ ቀን ቀላል በግድ እኮ ነው። ተው ብዬ እኮ ግርማሞ እኮ የዛን ቀን ራሱ ሊረግጣት ፈልገው ነበር። ፎሎ አድርጓት ጋይስ። 1000 ያስሞሏት። አይ ምናልባት የገቢ ምንጯ ትንሽ ስለቀነሰባትም ያው በቤታ ቢያንስ እሷ ጋር ከሄድሽ ገብቶሻል ብዙ ነገር ታገኛለች። ለዛን የፈለገቻት። አይ ቤታ ለስንቱ በቃ እንደው የቢዝነስ ምንጭ ሆንሽ እኮ አንቺማ። አላየውም። ዴስቲኒ እያየዋለሁ። ቆይ ሼር አድርጊልኝ። ምን ፖስተሽ ነው ደግሞ? እኔ ዛሬ ስንት ጊዜ እንደዛ ያንገበገበችኝ ለቤታ ታሳጊያለሽ ብላ አንጀት ጉበቱ ይበሳሳና እውነት ትመነመናለች እንጂ አጠፋም። አየሽ አይደለ? እውነት ወጣልሽ እኮ ታዲያ። አሁን ማን ነው የሚያሰጋው ለቤታ? እቺ የሰው ቋግሚ የሆነች ሴትዮ እውነት ትቁረብ፣ ንስሓ ትግባ። ጋይስ ያንተን እናከብርላታለን። እውነት ነፍስ ይማር። እንደዛ ተንገብግቤ እሳት ላይ ጥዳኝ። ፎሎ አድርጓት ጋይስ። እሺ በትልቁ ያረኳትን ልጅ ሪካርደር ነች። ያው እኔንማ በእሷ ቤት ልታስሳጣ ነበር እኮ ዘገምቴው። ዛሬ እኔ እንዲቅጥቅጥ አድርጌሻለሁ። ቤት ታልቀቂና ወደ እኔ ዙሪ። አውቄን የተናገርኩሽ። ያንገበገበችኝ እኮ እናንተ። የእግዚአብሔር ነገር ደግሞ አይገርማችሁም? ሳይውል ሳያድር እራሷ ተገልብጣ ምኑ ነው አሜንታ የምትይኝ? አሜን ምኑ ነው ታይ የምትይኝ? ይህ ደግሞ አይዋንት ሜሪ ይውላል። ኧረ በስመ አብ ሰው ማመን በስመ አብ ሰው ማመን። የእሷ ደግሞ ፈጠነ። በስመ አብ